አንተም ብዬ እኔ አስመልሳለሁ የባለፈውን እስከ አንድ ድረስ ይኬዳል አንተ ባለፈው ያልከው ነገር ግን አስፈራኝ እኮ አንተ የምታስይዝባቸው ሰዎች በሙላ ይሸነፋሉ አው በላለው እኮ የሆነ ቪዲዮ አይቼ ነበር ሴዶ ላይ አረና አጂማት ሸነፊ ወንድም እንዴ ነው 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 በላለው የምትዚህ ላይ ከዛው ማስይዝባቸው በሙላ አንድ ቀን አሸንፈላል በቃ በኔ ይሰበራል ከርሱ እና መሰበር አለበት ይሄ ከርስ ነው ይሰብራል አታስቢ ከርሱ ሴዶ ይሰበራል ባንድ ድንጋይ ሁለት ወፍ ከርሱ ላይ ያለውበት ሴዶ ላይ ያለውበት በቃ ስታሸንፍ ሊያሸንፍ ይችላል ብለህ የምታስበው ሰው አለ 50 እኔ በውስጥ ይዤዋለሁ በቃ ወስ ጎኑን ጋይስ እንዴት ናችሁ ዛሬ የምንገኘው ከዳውድ ጋር ከነሳኮ በቤም ሰዎችን ሲደበድቡ ታውቃላችሁ ብዬ አስባለሁ ዛሬ ከሆነ ሰው ጋር አቀሳስሯለሁ ማን ነው በጣም የምትፈልገው ሚዲያ ላይ ካሉት የሚያበሳጭ እኔ ሁሉም ይመቹኛል ሁሉም ያበሳጨኛል ሁሉም ያናድዳል እሺ በርጠሜውስ ጓደኛዬ አትፈልጎም ቀጣይ ፋይት ላይ እናስበታለን ግን መደባደብ ምናምን የሚችል ይመስላል ስታይ ኧረ በደንብ ከሱ ካንተ ጸበኛ ነው ሁለታችንም ጸበኞች ነው ኢቲቪ 03 ላይ እናገናኛቸዋለን አሁን ናሴ አንድ የሚደረጉ ፋይት ላይ የሴዶና የጆኒ ያለ ሁለቱም ጋር ትሰራለህ የማ ደጋፊ ነው እዚህ እኔ ሁለቱም መልካም እድላችኋለሁ ለማንኛውም የቀሩን ፋይት ደግሞ እዛው ምን ነው ይሆናል እሺ አትደግፍም ግን ሊያሸንፍ ይችላል ብለህ የምታስበው ሰው አለ 50 እኔ በውስጥ ይዤዋለሁ በቃ ምን 50 አረኮ ባለፈው 50 አልነበረም 50 እናንተ ጨምሩበት ፐርሰንቱልሽ ሁለቱም ዋዛ አይደሉ ስለዚህ 50 ሌላ በጣም አጓጊ ሊሆን ይችላል የምትሉ ፋይት ሌላ አጓጊ ሊሆን ይችላል የምትሉ ፋይት ከባድ ፋይት የነሱ ነው ሴዶና ውጭ እንትና የነንቃተሊና ቦክሱስ አብርሃም አለምና ሳይሳ ውጭና ያረዳ ልጅ እሱም አሪፍ ይመስለኛል እነሱ ላይ እንደ ቪዲዮ አልሰራም እንኳን አይ ቆይ ከፋይቱ በኋላ ሁለቱም ስለዛቱ ከፋይቱ በኋላ ውጭና ያረዳ ልጅና መጣባለ ሴዶ ሊያሸንፍ ይችላል ብለህ ብታስብ በምን አይነት ቻንስ ነው ያለው የሴዶ ምን አይነት ቻንስ ነው ሴዶ ስትራይከር ነው ያለ አንዳንዴ ስትራይከር ነው ብሎ ማሰብ ሰሚት መደረግን ይዞ ሊመጣ ይችላል ማለትም በቦክስ ነው የሚጥለኝ እያልክ እየጠበቀው ሊያንቅ ይችላል ሊያንቀኝ ነው እያልክ ደግሞ በቦክስ ሊጥልህ ይችላል ይሄ የቤት ስራ ይሄ ቁማሩ ነው እኔ ማወራው አልችልም እነዚህ ሁለት ተጫዋቾች የሚቀምሩት ቀመር ነው እኔ እንትን ልል አልችልም ሴዶ በሰሚሽንም ሊያሸንፈው ይችላል በቦክስም ሊጥል በእግሩም በጫማ ጥፊ መቶት ሊሆን ይችላል በጉልበቱም መቶት ሊሆን ይችላል ካሸነፈው ማለት ጆ ግን በኔ ግምት 80% ሊያሸንፈው የሚችለው በሰሚሽን ነው ወይ አርም ባር ነው ወይ ቻክ ነው ባለፈው ላስት ታይም ንቃተን ስገምት 15 ሰከንድ ምናምን የተሳሳትኩት ሄድሎክ ነው ሰከንዱን ተናግሬ እሺ የዚህኛውንም ገምታ እስኪ ከፋይቱ በኋላ መለስ ብለን እንናየው ማለት ነው አይ እኔ እኛው My money is on June. June. ግን ፕሪዲክት አታረግም ልክ እንደባለፈው ከፈርስት ራውንድ ያልፋል ቢያላስ ሪሊ ሰሚት ይደረጋል ወይስ ሰሚት ይደረጋል እግሩን የሚሰብረው ይመስላል እንዳለው እኔ ከሁሉም የበለጠ ኢንትረስት የሚያደርገኝ አንድ ኬጅ ውስጥ ምን እንደሚሰሩ ማየት መፈለገው ከዚህ በላይ ኢንትረስት የሚያደርገኝ የለም ሁለተኛ ደግሞ በጣም የሚስበኝ ነገር ምንድነው ትራሽ ቶካቸው ባንተራቸው ሰው ይሄን መረዳት ያለበት ነገር ጆኒ ካራክተር እየተጫወተ ነው ጀስት ባለፈው ሴዶ እንዳላችሁ እናቴ ትቆጣኛለች አልኳችሁ እግሬ ተጎድቷል አልኳችሁ ከሀገር ጠፍቻለሁ አልኳችሁ ይሄ ሁላ ነገር ዩ ሹድ ኖ ስለዚህ ያው ጆኒም እየተጫወተው ካራክተር ነው እና ጃጅ ልታረጋቸው የሚገባው ሪንግ ውስጥ ባላቸው አቋምና በዛ ብቻ ነው ከሳቸውን ሴል ማድረግ እንደሚችሉ ለማርሻል አርቶች በደንብ ያስፈልጋል ባይዘው ለሁሉም ማርሻል አርት መመከር ያለብህ ነገር ማለት ነው ፋይት ላይ ጎበዝ መሆንህ ብቻ በቂ አይደለም yes exactly አይደለ ፋይት ላይ በጣም ብትችልም ማንንም ሰው ማያቀህ ከሆነ ያንተን ፋይት ማየት አይፈልግም ስለዚህ ሰው እንዲያቀህ ምንድነው ማድረግ ያለብህ ራስን አስተዋውቃቸው ካራክተርህ ምን እንደሆነ አመጣጥህ እንዴት እንደሆነ ወይ በጣም እንዲወዱ ሀርክ ወይ በጣም እንዲጠሉ ሀርክ ሁለቱም አንድ አይነት ናቸው ባይዘው ከኢቲቪሲ 1 ነው ወይስ 2 ላይ ነው በጣም የተዘጋጀው እኔ I keep telling people this it's like በዚህ ሁለት ወር ኮንዲሽን ነው የምታስተካክለው ውስጥ ያለው ማርሻል አርት ኦሬዲ በቃ ያለ ነው እኔ ሳልዘጋጅ ሴዶ ፕሪፔር አድርጎ ፋይት ብናደርግ አሸንፈዋለሁ እሱ ሁለት ወር በስነ ስርዓት ኤቭሪ ሲንግል ዴይ
ማድረግ ያለበትን ነገር አሁን I want you guys to understand ንቃቴ ሊና last time fight ስናደርግ በቀን 4 የነበር ትሬኒንግ የሚያደርገው each training session 2 ሰዓት ላስት ያደርጋል you saw what happened and I'm telling you guys unless Sedo by some miracle የኔን grappling experience match ማድረግ ካልቻለ it's going to be the same story ታሪክ ይደገማል ከሴዶና ከጆኒን ጀምር ማን የሚያሸንፍ ይመስላል? ጆኒ ለምን? ጆኒ ባለፈው ፋይት ሲያደርግ ስላየሁት በቃ ፋይት ሲያደርግ ስላየሁት የሚገርም ጥያቄ አለ። እስካሁን ሴዶን ፖድካስት ላይ አላቀርባችሁትም እና ለምንድን ነው? ሜንታሊቲው አይመችም ነው ወይስ ምንድነው? ድላሉ ፖድካስት ላይ ቀርቦ ሴዶ ፖድካስት ማለት የሆነ ጥያቄ ሲጠይቀው አልወደደውም መሰለኝ ጠራውና መጣው እንዴ ሴዶ ገባ ለዛ ነው ዱላ ፍራቻ ነው ግን አሁን መች ተጋብዘዋለህ የት ይቀራል የሆነ ጊዜ አይቀርም ከፋይቱ በኋላ አይቀርም አሁን ፋይቱ ኦሬዲ ስለደረሰ የታይሰን እና አብርሃም አለምስ ታይሰን ዋይ ታይሰን ፋይት ሲያደርግ አይቼው አብርሃም አለም አላየው አብርሃምን አላየሁት ሲኒየሩ ነው ባይዘ ሰው ሲነግረኝ ምናምን ሲኒየር ነው በጣም የድሮ ቦክሰኛ ነው ጎበዝ ነው ምናምን ብለውኛል አላየሁትም ታይሰን ደግሞ ፕራይም ሲያደርግ አይቼዋለሁ አይቼዋለሁ በጣም የሆነ ሊጉ ፉትወርክ ያበደ እዚህ ቲኤፍሲ ላይ ፋይት የሚያደርጉት በቅርበት የምታውቀው አንድም ሰው የለም እድሪስ የሰፈሪ ልጅ እድሪስ እና ቦይካ እድሪስ የሰፈሪ ልጅ ኦብቪየስሊ እድሪስ እንዴ ነገ ማታ ትቀቀላለህ ትቦጨቃለህ ትጣላለህ ያ አንድ ቀን ነው የሚቀረው እኔ ጓጉቻለሁ አሁን ቢሆን ደስ ይለኛል to be honest with you I have no idea ይሄን እቺ 3 ወር አይደለም እቺ 3 አመት ስጠብቃት የነበረች ሞመንት ናት ሴዶ ሳይው እዚህ ፊት ለፊቴ ማለት ነው ኢማጂን አንተ አንድ ሳምንት ጾመህ ፊት ለፊት ቀውጤ የሆነ ስቴክ ምናምን ቢቀርብ እንደዛ ነው ያየሁት ሴዶ ማለት ነው ሲቀርብ በቃ የሆነ ይሄን ምግብ መቼ ነው የምበላው ሴዶ ነገ ማታ ሴዶ ይችላል ሴዶ እኮ ቡጢው ኃይለኛ ነው ምናምን የሚሉ ሰዎች ሴዶ በአንድ ደቂቃ በሁለት ደቂቃ በ3 ደቂቃ ጭፍልቅ ተደርጎ ሲሸነፍ ያኔ እንዴ እስከ ዛሬ ድረስ ለካ ምን ላይ ፎከስ ማድረግ ነበረብን ሲሉ ትልቅ በር ይከፈታል ቢግ ዶር ሴዶ እቺ 3 ወር ነው አንተ ፕራክቲስ ያደረከው እኔ ግን ለአንተ 3 አመት ሙሉ ነው እቺ ነገር ስጠብቅ የነበረው በቃ የማርሻል አርት ዓለም ገባው ያለውን ድክመት አየሁት እሱን ድክመት ለማረም ተነሳው the first ድክመት ሴዶ ማርሻል አርት ሴዶ ማርሻል አርት የብዙ ሰው አእምሮችን አፍኖ ይዟል በምን ባለማወቅ በባጃጅ ትመጫለሽ በባጃጅ ያንተ በእግር እየሄድካል እንዴ ዞር በል እስቲ አንተ በባጃጅ ትመጫለሽ በባጃጅ ሴዶና ጆኒ ማን ያሸንፋል ብለህ ታስባለህ? ጆኒ ነው የሚያሸንፈው ግን የምደግፈው ለሴዶ ነው። ኦኬ ዋው ዳትስ ኮምፕሊኬትድ ነው። ለምንድን ነው? ሴዶ ረጅም ጊዜ ቆይቷል፣ ኢንተርኔት ላይ ቆይቷል፣ ቲክቶክ ላይ ሲያዝናና ነበረ። የሰው ሁሉ ዘለፋ ችሎ በማርኬቲንግ ኢንጂነርነቱ እዚህ ድረስ መድረሱ በጣም ነው የማደንቀው እና ቢያሸንፍ ደስ ይለኛል። አለቃ አንዴ ቢያሸንፍ ደስ ይለኛል። ለሱ ነው ሰፖርት የማደርገው። ግን ጆኒ ደግሞ ያሸንፋል ብዬ አስባለሁ። ጆኒ ያሸንፋል ብለህ ያሰብክበት ነገርስ ምንድን ነው? ጁጂትሱ ነው። እስካሁን ድረስ ቴክኒኩ ነው። እስካሁን ድረስ ሰው ይንቀዋል። ጁጂትሱ አሁን ድረስ አይወደድም። ግን በባለፈው እንትኑ ራሱን ፕሩቭ አድርጓል። አሁንም ይደግመዋል ብዬ አስባለሁ።